ቢስሚላሂ ራህማኒ ራሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። እንኳን ይህንን ሀብትና ፀሐይን በቀኝ እጄ ጨረቃን በግራ እጄ እንኳን ቢያደርጉልኝ እስልምናዬን አልቀይርም። ጨፍሬ ጨርሼ ይችን ዓለም በደንብ ሳረጅ እስልምናን ብቀበልስ? ቢስሚላሂ ራህማኒ ራሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። ቁርአን ቀራ ነበር ወይም ማስቀራ ነበር ማለት ቁርአን እንዴት ነው የሚቀረው? ቁርአን ማለት አሁን ተምሮ ማስተማር እንደሚባል እኔ ከኡስታዞች ነው መማር። ኡስታዞች ማለት እንግዲህ የሃይማኖት መሪዎች ዋናዎች ናቸው። ከዚያ ደግሞ ገና የሚመጡትን ደግሞ ገና አሊፍ ፊደላቶችን እንኳን ራሱ የማያውቁ ስላሉ እነሱ ደግሞ አሊፍ እንዴት ናት፣ ባ እንዴት ናት፣ ታስ፣ ጂም፣ ሶድ፣ ዶል የሚባሉ ፊደሎች አሉና ጧ፣ ዟ የሚባሉ ብዙ ፊደላቶች አሉ። እነሱን ለሌሎቹ አስተምራለሁ። ከዚያ ደግሞ ሲናበቡ ደግሞ አሊፍ ለሚም በታ ምናምን እየተባባሉ ሁለት ሲሆኑ ሶስት ሲሆኑ እንዴት እንደሚነበቡ ሁሉ ለተናናሾችን ያስተምራለሁ። እኔም ከኡስታዞች እማራለሁ ማለት ነውና እዚያ አሁን እኔ ድሮ ኦርቶዶክስ ሳለው እስልምናን የተቀበለው የቢሊየነሩ ልጅ ማለት ነው እንደምትመለከቱት ነበረ። እስልምናን ከተቀበለ በኋላ ውርስ እኮ ላይሰጥ ይችላል ሲባል ምን እንዳለስ ተመልከቱ። ለእናቴና ለእህቴ ይስጣቸው እንኳን ይህንን ሀብትና ፀሐይን በቀኝ እጄ ጨረቃን በግራ እጄ እንኳን ቢያደርጉልኝ እስልምናዬን አልቀይርም። እናም በእስልምና እንድጸና ደግሞ ዱዓ አድርጉልኝ ነበር ያለው። ሚዲያዎች በተደጋጋሚ በሚጨቀጭቁበት ሰዓት ላይ ይህንን ቪዲዮ ነበር ያላቸው። ተመልከቱት እስኪ። अल्हम्दुलिल्लाह 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 आई एम मुस्लिम। प्रेशर मेरे पास अब बनाया जा रहा है से कोई भी नहीं देख रहा। አልሐምዱሊላህ እኔ ሙስሊም ነኝ ሲል ነበር እንግዲህ የተናገረው። ያን ሁሉ ሀብት ማለት ነው እንግዲህ ለእስልምና ትቶ አሁን ላይ በእስልምና መቀበሉን ብቻም ሳይሆን ማለት ነው በተለያዩ በጎዳና ላይ እንደ ዳዕዋ በማድረግ ራሱ ይታወቃል ማለት ነው። አሁን ላይ ስሙን ከአዩሽ ካህን ወደ መሐመድ አሊም ቀይሮታል ማለት ነው። ይህ የሱ መቀየር አንድ በአንድ ሰሞን ብዙዎችን አነጋግሮ ነበረ። አላህ ብዙ ባሪያዎች ነው ያሉት። ሱብሃንአላህ። እስኪ በኮሜንት ሀሳባችሁን ግለጹ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ጨፍሬ ጨርሼ ይችን ዓለም በደንብ ሳረጅ እስልምናን ብቀበልስ? አሁን ብዙ ጊዜ መቼ እንደምትሞቺ ቀኑን ንገሪኝና መለሰልሻለሁ። እሱን ጥያቄ መቼ እንደምትሞቺ ታውቂያለሽ? አይስማ ዛሬ ማደሬ ነው አላውቅም። ይኸውላችሁ እኛ ሰዎች ስንባል እኮ ስለዚህ ሰው እውነትን በተረዳና ባወቀበት ቀን ወደ አምላኩ መመለስ አለበት። ሰዎች በራሳቸው አትቀልዱ። እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታችሁን ሙከራት አድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ ወይ የዘላለም ገነት አለላችሁ። ይሄን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች ነብያቶቹ ይሄን እንዳስተማሩ ሁላችሁ ታውቃላችሁ። ታዲያ ህይወታችሁን ሙከራት አድርጓት። ገብታችኋል? በህይወት አይሞከርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ በሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞች ትችላለሽ። መቼ እንደሚሞት አያውቅም። ገባችኋል? ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነውና መቼ እንደምንሞት አናውቅምና እውነቱን ተቀብላችሁ ቀሪ ዘመናችሁን ኑሩ። መጨፈር፣ መደነስ ምናምን ይሄ እንትን መዝለል ምናምን እርሱ ለሰይጣን ባርነት ራስን ማስገዛት ነው። ይሄ ነፃነት እንዳይመስላችሁ። ትክክለኛ ነፃነት ያለው የፈጠራችሁን አምላካችሁን ስታውቁና እርሱን ስትገዙ በዚያ ውስጥ የምታገኙት ህይወት ነው። መጨፈርና መደነስ እንትን ማለት መዝለል ግን ይሄ ለሰይጣን ባርነት፣ ለሰይጣን ራስን ማስገዛት ነው። ሰይጣንማ ተውት፣ አትስሙት። ለጌታችሁ ለአምላካችሁ ለአላህ ሱብሓነሁ ወተዓላ አዛችሁ እርሱን ብቻ ስታመልኩ ጊዜ የምታገኙት ደስታ ወደር የለውም። ለዚህ ነው እዚህ ዓለም ላይ ከማንም በላይ ደስተኞች ነብያቶች ነበሩ። ድሃ ናቸው እኮ አብዛኛው ነብይ ድሃ ነው። ምድራዊ ህይወትን ብዙ ሳይጠቀሙ ነው የሄዱት። ገብቶሻል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ተቸግረው ኑረዋል። ያገኙበትም ጊዜ አለ። ሲያገኙም ቸር ናቸው። ነብያቶች ሁሉም እንዲህ ናቸው። በቃ ግን ከማንም በላይ ደስተኞች ናቸው። ምድር ላይ አልጨፈሩም፣ አልተጫወቱም። ነገር ግን ለአንዱ አምላክ ለጌታቸው ለአላህ ሱብሓነሁ ወተዓላ መስዋዕትን ከፍለው እርሱን ሰብከው እርሱን አስተምረው ሄዱ። እዚያ ላይ በጣም በርካታን ፈተና ተቀበሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በጣም በተፈተኑ ጊዜ
ከእርሳቸው በፊት ያለፉ ነቢያትን እያስታወሱ ሙሴን አስታወሱና ረሒመ ላሁ አኺ ሙሳ ፈቀድ ኡዚየ አክሰረ ሚን ሃዛ ፈሰበር አሉ። ወንድሜን ሙሴን አላህ ይዘንለት፣ ከእኔ በላይ ተፈተነ፣ እርሱም ግን ታግሶ አለፈ፣ እኔም እንደነርሱ ታገሳለሁ እያሉ ነቢያትን ያወሱ ነበር። ስለዚህ ደስታን ከፈለጋችሁ በቀጣዩ ዓለም ፈልጉት እንጂ ምድራዊ ደስታ ይሄ ጊዜያዊ ደስታ ነው። ያን ያክልም አይደለችም እንጂ ደስታ እዚህ ዓለም ላይ ደስታ ብሎ ሰው የሚያስበው ለሰይጣን ባርነት ራስን ማስገዛት። ደስታ ትክክለኛ ደስታ ያለው ጌታችሁን አምላካችሁን አውቃችሁ በእርሱ መንገድ ስትኖሩና እርሱን ስትገዙት ጊዜ ነው እና ይሄ ነው። እሺ በጣም አመሰግናለሁ። የኛ አምላክ እንኳን ሰው ቀቅላችሁ ብሉ ሊል በጌታ በኢየሱስ በጣም ነው ኢምራን ከባድ ነገር። አንተ ክርስቶስን የምታስተምረው ነገር ከየት እንደሆነ መጽሐፍ ፈልፍለ ማይሆን ነገር ታመጣና ቀቅላችሁ ብሉ አለ ትላለ እንዴ? ተው እንጂ ኢምራን። እሺ አሁን ማሳጀ ላቅርብ ይታይሻል። ቅዱሱን ሙሉ አሳየኝ። ያ መጽሐፍ ቅዱስ ሙሉ አየሽው? ይክፈታ ቀጥል። እሺ እዚህ ጋር ምን ይላል? ይሄ መጽሐፍ ቅዱስ እሺ ኢትዮጵያ ማህበር ኦርቶዶክስ ተዋሕዶ የታተመ ይሄ ባይዘዌ የኛ ትክክለኛው መጽሐፍ ቅዱስ አይደለም። 82 አሃዱ ነው። እሺ አሳየኝ፣ ከፍተህ አሳየኝ። ትክክለኛ አይደለም ማሽን። እሺ መረጭ በቃ ላስመረጥሽ። ያው እዚህ ጋር አንድ አለ፣ ሌላ ጥቁሩ አለ። ይሄ አለ፣ ይሄኛው በዚህኛው ላግልሽ። ይሄኛውም አለ፣ ይሄኛውም አለ። ጥቁሩን ያው ነው መሀለኛው፣ ሁለቱም ጥቁር ናቸው። መሀለኛው ይሄኛው እሺ፣ ያው ይሄኛውን ተቀባቻ ጀማ ከዚህ እናውጣላት። መጽሐፈ ነገሥት ንክፈተው አንዴ አለ። ንጉሱ ምን ሆነሽ ነው አላት። እርሷም ይቺ ሴት ዛሬ አንድ ንበላው ዘንድ በይ። አሁን ደረሰሻል። እሺ ተናድጄ ስላለው ነው። አይ ኢምራን ያንተ ልካለም ላንብብ። ቆይ ንጉሱ ምን ሆነሻል አላት። እርሷም ይቺ የዛሬ አንድ ንበላው ልጅሽ አምጪ፣ ዛሬ አንድ ምበላው ልጅሽ አምጪ፣ ነገም ልጄም እበላለው አለችኝ። እንበላለን አለችኝ። ምበላው ምግብ ቆይ ንጉሱ ምን ሆነሽ ነው አላት። እርሷም ይቺ ሴት ዛሬ አንድ እንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ማን? ልጇ። ልጄንም ቀቅለን በላ ነው። በማግስቱ እንድንበላው ልጅሽን አምጪ አልኳት። ልጇንም ሸሸገችው ብላ መለሰችልኝ። ለማን? ወንድሜ ቆይ እዚህ ጋር ቅድም ሰምታችሁ ከሆነ ልጅ ተቀቅሎ የተበላበት መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ አላለም ነው ያልኩት። ኢየሱስ ክርስቶስ ልጅሽን ቀቅለሽ አምጪ አላለም። እኔም እንደዛ አልኩ። ኢምራን እንደዛ ነው ያልኩት። እሺ ወላሂ አልኩ። እኔም እንደዛ አልኩ። እኔ ያልኩት ምንድነው መጽሐፍ ቅዱስ ላይ ሁለት ሴት ልጆች ልጃቸውን ቀቅለው በልተዋል፣ ሁለተኛዋ ደግሞ ሊበላሰብ ልጇን ደብቃለች ብያለሁ። ታሪኩ አለ አይደል? አምነሻል። ግን የአንተ አምላክ አልከኝ። እኔ እኮ ታሪኩ የአንቺ አምላክ ልጅሽን ቀቅለሽ ቢ አላት አልከኝ። መጽሐፍ ቅዱሱ ግን እሱ ደግሞ ንጉሱን አግኝታ እሺ፣ ቆይ እሱ ላሳይሽ ምኑን? ኢየሱስ ክርስቶስ ልጅሽን ቢበት ተቀቅሎ ይበላል። እሱ ቃል በቃል ያለውን አሳየኝ። የእስራኤል የታንከኞች አዛዥ በሂዝቦላ ጥቃት በትናንትናው ዕለት ተገሏል። ከጀርባ የምታዩት ሰውዬ እንግዲህ ሌተናል ኮሎኔል ዶር ምናምን የሚባል ጀለስ ማለት ነው። የታንከኞች ብርጌድ አዛዥ ነው የእስራኤል አርሚ። እስራኤል እንግዲህ እንደምታውቁት ሊባኖስ ውስጥ ገብታ የሰው ሀገር ወራ ነው ያለችው። በዚህ ድርድር እንኳን ውጪ ተብላ ስትለመን የነበረ ቢሆንም እምቢ ስትል እንደነበር ታውቃላችሁ። ያንን ተከትሎ እንግዲህ ሊወር በገባበት ነው በሂዝቦላ ጥቃት የተገደለው። እሱ ብቻ ሳይሆን ከእሱ ጋር አብረው ሌሎች 3 የእስራኤል ሰራዊት አባላቶች ሲገደሉ፣ ሌሎች ደግሞ 17 የሚሆኑት ደግሞ ቆስሏል ነው የተባለው።
በኦቨርናይት ጥቃት። ከነዚህ 17ቶች ውስጥም ሌሎች ሲኒየር የሆኑ ኦፊሰሮች እንዳሉም እየተነገረ ነው ያለው። ለማንኛውም ከሁሉም በላይ እንግዲህ ሌተናል ኮሎኔል ማዕረግ ያለው ይሄ ከጀርባ የምታዩት ጀለስ ከተገደሉት ውስጥ ሆኗል ማለት ነው። እንደምታውቁት ይህ ድርድር ሊባኖስን ያጠቃልልና የእስራኤል ሰራዊት ከሊባኖስ ለቆ መውጣት እንዳለበት ስምምነት ላይ የተደረሰ ቢሆንም እስራኤል አያገባኝም ብላ እስካሁን ድረስ ቀጥላበታለች። ይህንን ተከትሎ ዛሬ በስዊዘርላንድ ጄኔቫ ሊደረግ የነበረው የፍርርም ስነስርዓትና እንዲሁም ደግሞ በ60 ቀኑ የሚደረገው ድርድር የማስጀመሪያ ፕሮግራም ላይ ይገኛሉ ተብሎ ሲጠበቅ የነበረው ነገር ኢራኖች ትላንትና ማታ እስራኤል ከሊባኖስ እስክትወጣ ድረስ አንገኝም ብለው ካንስል ማድረጋቸውን ተከትሎ ዛሬ ደግሞ የዩኤስ ቫይስ ፕሬዚዳንት ጄዲ ቫንስም ወደዛ እንደማይሄዱ ታውቋል። ይህንን ተከትሎ እንግዲህ የስዊዘርላንድ ፎሬን ሚኒስትሪ ዛሬ የሚካሄደው ተሰርዟል ብሎ ዲቴሎችን ከመጥቀስ ግን ተቆጥቧል ማለት ነው። ለማንኛውም ዛሬ ይካሄድ የነበረው የፍርርም ስነስርዓት እንዲሁም ስለ ቀጣይ ፋይናል አግሪመንቶች የውይይት ማስጀመሪያ ፕሮግራም በእስራኤል አመፀኝነት ምክንያት ሳይካሄድ ቀርቷል ማለት ነው። ለማንኛውም ኢራን አሁንም እስራኤል ሊባኖስን መሬት ለቃ እስክትወጣ ድረስ በምንም ተአምር አልደራደርም ብላ አቋሟን አሳውቃለች። ይህንን ተከትሎ ነው ጄዲ ቫንስም እንግዲህ ወደዛ ለመሄድ ጉዟቸውን ዝግጅታቸውን ጨርሰው በነበረ ሰዓት ፋይናል ታይም ላይ ካንስል የተደረገው። ለማንኛውም ሊወር የገባው ሰራዊት ግን በምታዩት መልኩ እየተወቃ ሌተናል ጀነራሉን ጨምሮ እንግዲህ ሌሎች 3 ሰራዊት አባላቶች ሲገደሉ 17 የሚሆኑት ደግሞ ከፍተኛ ጉዳት ደርሶባቸዋል ነው የተባለው።